ሰላም ሰላም የተወደዳችሁ ቅዱሳን በያላችሁበት ከእግዚአብሔር አብ ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። ይህ የጸጋ መግቦት አገልግሎት የዩቲዩብ ቻናል ነው። ለዚህ የዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ እና ሼር በማድረግ እንድትከታተሉን በጌታ ፍቅር ጠይቃለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። የማገለግላችሁ ወንድማችሁ ዮናስ በድሉ ነኝ። የማገለግልበትም ርዕስ ሐሰተኛ አገልጋዮችን የምንለይበት መንገድ በሚል ርዕስ ነው። እንግዲህ በመጽሐፍ ቅዱሳችን ውስጥ በተለያየ በሐዋርያው ጳውሎስ አገልግሎትም ቢሆን በሌሎች ሐዋርያትም አገልግሎት ቢሆን ብዙ ሐሰተኛ ወንድሞች፣ ብዙ ሐሰተኛ አገልጋዮች እንደነበሩ መጽሐፍ ቅዱሳችን ይናገራል። እነኛ ሐሰተኛ ወንድሞችና አገልጋዮች ደግሞ ሰዎች ወደ ክርስቶስ እንዳይጠጉ፣ የክርስቶስ ኢየሱስን መስቀል እንዳይረዱ ወይም ደግሞ እውነትን አውቀው አርነት ወጥተው በነፃነት እንዳይመላለሱ የራሳቸውን ትምህርት የራሳቸውን ሐሳብ እያገለገሉ እያስተማሩ ሰዎችን ለራሳቸው ባሪያ ያደርጋሉ፣ ለራሳቸውም ጥቅም ያደርጓቸዋል እና በሁሉም ዘመን ደግሞ ሐሰተኛ አገልጋይ፣ የሐሰት ትምህርት፣ ሐሰተኛ ወንድሞች አይጠፉም። ስለዚህ አሁንም ባለንበት ዘመን ደግሞ እንደዚህ አይነት ወንድሞች ስለተበራከቱ፣ እንደዚህ አይነት አገልጋዮች እጅግ በጣም ብዙ ስለሆኑ እነኛን ወንድሞች የምንለይበት መጽሐፍ ቅዱሳዊውን መንገድ ተከትለን እንዴት እውነተኛ የክርስቶስ ልብ ያለውን አገልጋይና እውነተኛ የክርስቶስ ልብ የሌለውን አገልጋይ የምንለይበትን መንገድ በመጽሐፍ ቅዱስ መሰረት አሳያቸዋለሁ። በአንደኛ ቆሮንቶስ መጽሐፍ ምዕራፍ 2 ከቁጥር 14 ላይ እንደዚህ ይላል፣ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም፣ በመንፈስ የሚመረመር ስለሆነ ሊያውቀው አይችልም። መንፈሳዊ ሰው ግን ሁሉን ይመረምራል፣ ራሱ ግን በማንም አይመረመርም። እንዲያስተምረው የጌታን ልብ ማናውቆት ነው፣ እኛ ግን የክርስቶስ ልብ አለን ይላል። ክብር ለኢየሱስ ይሁን። ደስ የሚል ቃል ነው። እኛ ግን የክርስቶስ ልብ አለን ይላልና እንግዲህ ወደዚህ ወደ መጽሐፍ ቅዱስ ሐሳብ ስንመጣ መንፈሳዊ ሰው ሁሉን ይመረምራል፣ ራሱ ግን በማንም አይመረመርም ይላልና ይህ መንፈሳዊ ሰው ምን አይነት ሰው ነው? እንግዲህ በመጽሐፍ ቅዱሳችን እዚሁ አንደኛ ቆሮንቶስ መጽሐፍ ምዕራፍ 3:1 ላይ እንግዲህ ወንድሞች ሆይ የሥጋ እንደመሆናችሁ እንጂ በክርስቶስ ሕፃናት እንደመሆናችሁ ልናገራችሁ አልቻልኩም። ገና መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም። ገና ጽኑ መብል መብላት አትችሉም፣ ወተትን ጋትኳችሁ፣ ምክንያቱም ሥጋውያን ናችሁና እስካሁን ድረስ ገና አትችሉም። ቅናትና ክርክር ስለሚገኝባችሁ ሥጋውያን መሆናችሁ አይደላችሁምን ብሎ በክርስቶስ ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም ብሎ መንፈሳዊነት እንዲሁ በክርስቶስ ኢየሱስ በማመን የሚገኝ እንዲሁ በክርስቶስ ኢየሱስ ባመንን ጊዜ የምናገኘው ነገር እንዳልሆነ በዚሁ ሐሳብ ላይ ግልጽ ያደርግልናል። መንፈሳዊ ሰው ሁሉን ይመረምራል ይለናል። መንፈሳዊነት እንግዲህ ታውቃላችሁ በክርስቶስ ኢየሱስ ካመንን በኋላ አንድ ሰው ስጋዊ ክርስቲያን ሆኖ ሊኖር እንደሚችል በዚሁ አንደኛ ቆሮንቶስ 3:1 ላይ ይናገራል። ስለዚህ አንድ ሰው በክርስቶስ ካመነ በኋላ መንፈሳዊ ሰው ለመሆን ይህን ሐሳብ ያነሳሁት ለምንድን ነው? የክርስቶስ ልብ አለን የሚለው ጳውሎስ ለመንፈሳዊ ሰው ነው። መንፈሳዊ ሰዎች ናቸው የክርስቶስ ልብ ሊኖራቸው የሚችለው እንጂ ዝም ብሎ ከመሬት ተነስቶ የክርስቶስ ልብ አይገኝም። የክርስቶስም ልብ ሊኖረን አይችልም። የክርስቶስ ልብ እንዲኖረን በመጀመሪያ ደረጃ አንድ ሰው መንፈሳዊ ለመሆን ምን ያስፈልገዋል? መንፈሳዊ የሚሆንበት መንገድ ምንድን ነው ካላችሁኝ፣ ቃሉና መንፈሱ ነው። ሁልጊዜ ቃሉና መንፈሱን መሙላት ያስፈልጋል አይደለ? ቆላሲስ መጽሐፍ ምዕራፍ 3 ላይ ቃሉ በሙላት ይኖርባችሁ ተብሏል። ኤፌሶን 5 ደግሞ የእግዚአብሔር መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ተብሏል። ስለዚህ ሰው መንፈሳዊ እንዲሆን የእግዚአብሔር ቃል ያስፈልገዋል። ለምንድን ነው? ሁሉን የሚመረምረው ያ ሰው ሳይሆን በውስጡ የሚኖረው በውስጡ የሚያድረው ቃሉ ስለሆነ ማለት ነው። ስለዚህ አንድን ሰው መንፈሳዊ ሰው የሚያሰኘው በእግዚአብሔር ቃል ሙላት ውስጥ ሲሆን፣ በእግዚአብሔር ቃል ቁጥጥር ውስጥ ሲሆን፣ የእግዚአብሔርን ሐሳብ ተረድቶ እንደ እግዚአብሔር ሐሳብ ሲወጣና ሲገባ ሲመላለስ ነው ማለት ነው። አለበለዚያ መንፈሳዊ ሰው ሊባል አይችልም። የአንድ መንፈሳዊ ሰው መለኪያ፣ የአንድ መንፈሳዊ ሰው መገለጫ ምንድን ነው? እንደ እግዚአብሔር ፈቃድ መውጣት መግባቱ ነው። ሮሜ መጽሐፍ ምዕራፍ 12 ከቁጥር 1 ላይ የእግዚአብሔር ፈቃድ ፍጹም በጎና ደስ የሚያሰኘው ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሮአችሁ መታደስ ተለወጡ ይላል። በልባችሁ መታደስ ተለወጡ ይላል። ስለዚህ ሰው በአእምሮ መንፈስ እንዲታደስ በልቡ እንዲታደስ የሚያስፈልገው የእግዚአብሔር ቃል ነው። ያንን የእግዚአብሔር ቃል በተመገበ ቁጥር ምን እየሆነ ይመጣል? መንፈሳዊ እየሆነ ይመጣል። መንፈሳዊ ሲሆን ደግሞ ያ ሁሉን የሚመረምርበት ቃሉ በውስጡ ይኖራል። ይህንን ሐሳብ ለማጽናት
ዕብራውያን መጽሐፍ ምዕራፍ 4 ከቁጥር 12 ላይ ያለውን ቃል አነብላችኋለሁ። ዕብራውያን መጽሐፍ ምዕራፍ 4 ከቁጥር 12 እንደዚህ ይላል፣ የእግዚአብሔር ቃል ሕያው ነውና የሚሰራ ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነፍስንና መንፈስንም ጅማትና ቀልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። እኛም በሚቆጣጠር በእርሱ ዓይኖች ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም ይላል። እኛም በሚቆጣጠር በእርሱ ዓይኖች ፊት ሁሉ ነገር የተገለጠ ነው፣ የተራቆተ ነው እንጂ ምንም የተሰወረ ነገር የለም። ስለዚህ የእግዚአብሔር ቃል ፊት የተሰወረ ረቂቅ የሆነ ነገር ምንም የለም። የእግዚአብሔር ቃል የማይመረምረው ምንም የለም። በእርሱ ፊት ሁሉ ነገር የተራቆተ ነው። ስለዚህ አንድ ሰው መንፈሳዊ ለመሆን ይህ የእግዚአብሔር ቃል ያስፈልገዋል ማለት ነው። የክርስቶስ ልብ እንዲኖረው መጀመሪያ የክርስቶስ ሐሳብ በውስጡ እንዲሰርጽ ይህንን የእግዚአብሔርን ሐሳብ፣ የእግዚአብሔርን ፈቃድ፣ የክርስቶስን ሐሳብ የያዘውን የእውነትን ቃል ሊሞላ ያስፈልጋል። እየተሞላ ሲመጣ በክርስቶስ ኢየሱስ የነበረው ያ ሐሳብ፣ በክርስቶስ ኢየሱስ የነበረው ያ ዕውቀት፣ ያ ፈቃድ በማ ውስጥ ይኖራል ማለት ነው። በአማኙ ውስጥ ይኖራል ማለት ነው። በምኑ በኩል? በቃሉ በኩል ማለት ነው እንጂ ዝም ብሎ ከመሬት ተነስቶ ሰው የክርስቶስ ልብ አለኝ ሊል አይችልም። የክርስቶስ ልብ የሚኖረን የእግዚአብሔርን ፈቃድ በማወቅ የእግዚአብሔርን ሐሳብ በመረዳት ስር ሰደን በእውቀት በመታነጽ እያደግን ስንመጣ የክርስቶስን ሐሳብ የክርስቶስን ፈቃድ እየተረዳን ስንመጣ የክርስቶስ ልብ ይኖረናል። ያ ማለት እኮ እኛ የክርስቶስ ልብ አለን ማለት በክርስቶስ ውስጥ ያለው ሐሳብና በእኛ ውስጥ ያለው ሐሳብ አንድ ሲሆን፣ በክርስቶስ ልብ ውስጥ ያለው ሐሳብና በእኛ ልብ ውስጥ ያለው ሐሳብ አንድ ሲሆን የክርስቶስ ልብ አለን የሚባለው። ለምሳሌ በሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ሁሉም አንድ ልብ አንድ ሐሳብ ነበሩ ሲል በእያንዳንዱ ውስጥ የተለያየ ሐሳብ አልነበረም፣ የተለያየ ፍላጎት አልነበረም፣ የተለያየ መሻት አልነበረም። አንድ አይነት ፍላጎት፣ አንድ አይነት መሻት፣ አንድ አይነት ሐሳብ ነበራቸው። ሁሉም በበዓለ ሃምሳ ቀን አብ የሰጠውን የተስፋውን ቃል ጌታ ኢየሱስ ክርስቶስ የነገራቸውን የተስፋውን ቃል ሲጠባበቁ ነበር። ይህ ማለት ነው አንድ ልብ ማለት። ስለዚህ እኛም የክርስቶስ ልብ የሚኖረን መንፈሳዊ የምንሆነው ይሄ የክርስቶስን ሐሳብ የክርስቶስን ፈቃድ በመረዳት በማወቅ ሙሉ ሰው ወደ መሆን ስናድግ ነው ማለት ነው። እና ፊልጵስዩስ መጽሐፍ ምዕራፍ 2 ከቁጥር 1 ጀምሮ ያሉን አነብላችኋለሁ። በክርስቶስ አንዳች ምክር ቢሆን፣ የፍቅር መጽናትም ቢሆን፣ የመንፈስ ኅብረትም ቢሆን፣ ምሕረትና ርኅራኄ ቢሆኑ ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድ ልብ፣ አንድ ሐሳብ ይሁንላችሁ። ለወገን ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድስ እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትሕትና ይቁጠር። እያንዳንዱ ራሱ ለሚጠቅመው አይመልከት፣ እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው እንጂ። ደግሞ በክርስቶስ ኢየሱስ የነበረው ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም የመስቀል ሞት እንኳን የታዘዘ ሆነ እያለ ስለ ክርስቶስ ኢየሱስ ይነግረን ይጀምራል። በክርስቶስ ኢየሱስ የነበረው የሐሳብ ደግሞ በእናንተ ዘንድ ይሁን። ባልንጀራው ከራሱ ይልቅ እንዲሻል ደግሞ በትሕትና ይቁጠር እንጂ በማስመሰል ለወገኔም ይጠቅማል በማለት አንዳች ነገር አታድርጉ ብሎ የፈሪሳውያነትን መንፈስ አውልቆ በትክክለኛው የክርስቶስን መንፈስ የክርስቶስን ልብ በመረዳት በትሕትና በየዋህነት እንድንመላለስ እንድናገለግል ይመክረናል ማለት ነው። በክርስቶስ ኢየሱስ የነበረው ያ ሐሳብ በእናንተ ዘንድ ደግሞ ይሁን። አንድ ሰው አገልጋይ ይሁን ተገልጋይ ይሁን ምዕመን ይሁን ፓስተር ይሁን፣ ፓስተሩም እኔ ፓስተር ነኝ፣ አይነኬ ነኝ፣ አፖስትል ነኝ፣ ፕሮፌት ነኝ እያለ የሚኮፈስበት አይደለም። ወንጌል እያንዳንዱ አለ ሐዋርያው ጳውሎስ ራሱ ስለ ራሱ የሚያወራውን እናነበዋለን በሌላ ስፍራ ላይ። እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትሕትና ይቁጠር። ይህንን ማድረግ ካልቻለ አንድ ሰው የክርስቶስ ልብ የለውም ማለት ነው። የክርስቶስ ልብ የለውም። ምክንያቱም እርሱ እንኳን ክርስቶስ ኢየሱስ እንኳን በእግዚአብሔር መልክ ይኖር የነበረው እንኳን በእግዚአብሔር መልክ በምድር ላይ ሲመላለስ የነበረው እንኳን አጋንንቶች ሲገዙለት የነበረው ድውዩን ሲፈውስ፣ ዕውሩን ሲያበራ፣ ሽባውን ሲተረትር የነበረው ያ እንኳን ራሱን አሳልፎ ለሞት ሰጥቶ በመስቀል ሞት ተዋርዶ ሞቶ ስለኛ ብሎ ዋጋ ከፍሏል አለ። እኛስ ደግሞ እነማን ነን? መሪያችን፣ ጌታችን፣ ንጉሳችን ራሱን በዚህ ልክ ካዋረደ በክርስቶስ የነበረው ሐሳብ ደግሞ በእናንተ ዘንድ ደግሞ ይሁን ብሎ ሐዋርያው ጳውሎስ ይመክረናል ማለት ነው። ስለዚህ ይህ የገባው ጳውሎስ ሐዋርያው ጳውሎስ ለእኛ ብቻ አይደለም ይህንን የሚመክረን፣
እሱ ተግባራዊ የሚያደርገውን ነገር ነው ለኛ የሚመክረን። እሱ ተግባራዊ የሚያደርገውን ነገር ነው እኛ እንድናደርገው የሚፈልገው። እኔ ክርስቶስ ኢየሱስን እንደምመስል እናንተም እኔን ምሰሉ ሲል በሌላ በምንድን ነው ታዲያ? በኑሮ እኮ በህይወት እኮ ነው ክርስቶስን መምሰል ማለት። አንድ ሰው የክርስቶስ ልብ አለው ማለት በየዋሃት መንፈስ፣ በቅንነት መንፈስ፣ በተሰበረ መንፈስ ሲያገለግልና ሲመላለስ ነው ማለት ነው። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 12 ላይ ሐዋርያው ቅዱስ ጳውሎስ የተናገረውን አንድ አስገራሚ ቃል ላሳያችሁ። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 12 ከቁጥር 1 ጀምሮ በጣም አስደናቂ የሆነ ነገር ይናገራል። ሐዋርያው ጳውሎስ ከመገለጦች ሁሉ የሚበልጥ ታላቅ የሆነ መገለጥ እንደተገለጠለት እንደ ትምክህት አድርጎ ያነሳል። እንደ እብድ ሰው ላለው ብሎ ነው ይህንን ሐሳብ የሚያነሳው። ፈልጎ አይደለም። ይህንን ነገር ለብዙ ጊዜ ሸሽጎት የነበረው ጉዳይ ነው። ነገር ግን መመካት ቢያስፈልግ የምመካበት አለኝ ብሎ ያነሳው ሐሳብ ነው። እውነትም የሚያስመካ ሐሳብ ነው። ነገር ግን እስቲ ምን እንደሚል እንመልከት። ትምክህት የሚያስፈልግ ነው፣ አይጠቅምም። ነገር ግን ከጌታዬ ወዳለው ራእይና መገለጥ እመጣለሁ። ሰውን በክርስቶስ አውቃለሁ። በስጋ እንደሆነ አላውቅም፣ ወይም ከስጋ ውጭ እንደሆነ አላውቅም፣ እግዚአብሔር ያውቃል። እንዲህ ያለው ሰው ከ14 ዓመት በፊት እስከ 3ኛው ሰማይ ድረስ ተነጠቀ። እንዲህ ያለውን ሰው አውቃለሁ። በስጋ እንደሆነ ወይም ያለ ስጋ እንደሆነ አላውቅም፣ እግዚአብሔር ያውቃል። ወደ ገነት ተነጠቀ። ሰውም ሊናገር የማይገባውን የማይናገረውን ቃል ሰማ። እንደዚህ ስላለው እመካለሁ። ስለ ራሴ ግን ከድካሜ በቀር አልመካም። ልመካ በወድ ሞኝ አልሆንም። እውነትን እላለሁ፣ ነገር ግን ማንም እዚህ ጋር ነው ማንም ከሚያይ ከኔም ከሚሰማ የምበልጥ አድርጎ እንዳይቆጥረኝ ትቼዋለሁ። ማንም ከሚያይ ወይም ደግሞ ከእኔ ከሚሰማው ሰው፣ እንግዲህ ጳውሎስ ተናጋሪ ነው። የሚሰማው ሰው አለ አይደለ? ከሚያየኝና ከሚሰማኝ ሰው የምበልጥ አድርጎ ማንም እንዳይቆጥረኝ ትቼዋለሁ። ስለዚህ በመገለጥ ታላቅነት እንዳልታበይ እያለ ይቀጥላል። ስለዚህ ሐዋርያው ጳውሎስ ይህንን የሚያህል መገለጥ ተገልጦለት ይህንን የሚያህል ድንቅ የሆነ ሚስጥር በውስጡ ይዞ ምክንያቱም ለምንድን ያዘው ካላችሁ ከሚሰማኝና ከሚያየኝ ሰው እንዳልበልጥ ወይም ደግሞ እንደምበልጥ አድርጎ እንዳይቆጥረኝ ትቼዋለሁ ይለናል። እንግዲህ አስቡት፣ ይሄ ምን አይነት ትልቅ የሆነ መገለጥ እንደሆነ እናውቃለን፣ ሐዋርያው ጳውሎስ የተገለጠለት። ነገር ግን ይህንን የሚያህል ታላቅ የሆነ መገለጥ እሱ ከሚሰሙትና ከሚያዩት ሰዎች እንደሚበልጥ አድርገው ሰዎች እንዳይቆጥሩት በትህትና ነው የተወው ማለት ነው። ከእናንተ እኩል እንደሆንኩኝ እንድታስቡ፣ ከእናንተ የምበልጥ አድርጋችሁ እንዳትቆጥሩኝ ብሎ ሐዋርያው ጳውሎስ በትህትና በተሰበረ መንፈስ ይህንን ነገር ሲያስረዳ እንመለከታለን። በዚህ ዘመን ያለ ሐዋርያ ነኝ ብሎ ራሱን የሾመው ነቢይ ነኝ ብሎ ራሱን የሾመው አገልጋይ እንግዲህ ይህንን የሚያህል ታላቅ መገለጥ ቢገለጥለት ኖሮ ምን ሊያደርገን እንደሚችል፣ እንዴት አድርጎ ሊገዛን እንደሚችል አስተኝቶ በላያችን ላይ ሊረማመድብን እንደሚችል እናውቃለን። ምንም ሳይገለጥላቸው እንኳን እግዚአብሔር እንዲህ አለኝ ተገለጠልኝ እያሉ ራሳቸውን እየገለጡ ሰዎችን የራሳቸው ባሪያ ለማድረግ እነሱ ራሳቸውን በሰው ፊት ምን ያህል ከፍ ከፍ እንደሚያደርጉ አይታቸዋል። ስለዚህ ሐዋርያው ጳውሎስ እንኳን በእንደዚህ አይነት መንፈስ ነው ሲያገለግል የነበረው ማለት ነው። ለተገለጠለት ወንጌል ብቻ አይደለም፣ ለሚሰብካቸው ሰዎች ደግሞ ምን ያህል እንደሚጠነቀቅላቸው፣ እነኛን ሰዎች ባሪያ ላለማድረግ፣ እነኛን ሰዎች የእሱ አሽከር ላለማድረግ ምን ያህል እያፈቀራቸው፣ ምን ያህል እየወደዳቸው እንደሚያገለግላቸው ደግሞ በመጽሐፉ ላይ አስቀምጦልናል። አነብላችኋለሁ እና በዚህ ዘመን ያሉ አገልጋዮች፣ በዚህ ዘመን ያሉ የእግዚአብሔርን ሚስጥር መጋቢ ነን የሚሉ ሰዎች የእውነተኛው ሚስጥር መጋቢ ከሆኑ እንደዚህ አይነት ልብ ሊኖራቸው ይገባል። ምክንያቱም ይሄ ወንጌሉ ሲገባን ወንጌሉ በራሱ የሚያላብሰን ባህሪ ስለሆነ ማለት ነው። እውነተኛውን ወንጌል ስንሰማ ምን ያደርገናል? ትሁት ያደርገናል። ታውቃላችሁ ገላትያ ላይ ልዩ ወንጌል ሲገባ ሰዎቹን ምንድን ነው ያደረጋቸው? ትዕቢተኛን ያደረጋቸው። አስቀድሞ የገላትያ አማኞች ለጳውሎስ ዓይናቸውን እንኳን አውጥተው እስኪሰጡት ድረስ የሚወዱት፣ እንዲያውም በስጋው ድካም የሆነባቸውን ነገር ሳይጸየፉት በብዙ እንክብካቤ ሲወዱት የነበሩትን አገልጋይ መጡና ልዩ ወንጌል አስገቡባቸው፣ ሐሳባቸውን አበላሹት። ዓይናችሁን እንኳን አውጥታችሁ እስክትሰጡኝ ድረስ ተወዱ ነበር። አሁን ያንን ፍቅር ማን የወሰደባችሁ? ኢየሱስ ክርስቶስን ከልባችሁ የወሰደው ማን ነው ይላቸዋል። ለምን? የገባባቸው ልዩ ወንጌል አበላሽቷቸዋል። ስለዚህ ልዩ ወንጌል በባህሪው ምን ያደርጋል? ትዕቢተኛ ያደርጋል ማለት ነው። ሐዋርያው ጳውሎስ ግን ለሚያገለግላቸው ሰዎች ምን ያህል እንደሚጠነቀቅላቸው፣
ምን ያህል እንደሚወዳቸው በአንደኛ ተሰሎንቄ መጽሐፍ ምዕራፍ 2 ቁጥር 6 ላይ ያለውን ቃል ላንብብላችሁ። በአንደኛ ተሰሎንቄ መጽሐፍ ምዕራፍ 2 ቁጥር 7 ላይ እንደዚህ ይላል፣ ሞግዚት የራሷን ልጆች እንደምትንከባከብ በመካከላችሁ የዋዎች ሆነን እንዲሁም እያፈቀርናችሁ የእግዚአብሔርንም ወንጌል ለማካፈል ብቻ አይደለም የገዛ ነፍሳችንን ደግሞ እናካፍላችሁ ዘንድ በጎ ፈቃዳችን ነበር፣ ለእኛም የተወደዳችሁ ሆናችሁ ነበርና ይላል። የእውነተኛ የወንጌል ባህሪ እና የእውነተኛ የወንጌላዊ እውነተኛ አስተማሪ እውነተኛ መሪ ባህሪ ይሄ ነው። ምንድነው? እያፈቀርናችሁ አለ። ወንጌልን ብቻ አይደለም የምንሰብክላችሁ፣ ነፍሳችንን እንኳን የገዛ ነፍሳችንን እንኳን እናካፍላችሁ ዘንድ በጎ ፈቃዳችን ነን፣ አሳልፈን እንሰጣችሁ ዘንድ ነፍሳችንን እያለ ነው። ፊልጵስዩስ ላይ እንደዛ ይላል። ሕይወቴ እንኳን ነፍሴ እንኳን ስለእናንተ ቢፈስ ይላል እኮ በሌላ ስፍራ ላይ ጳውሎስ ሲናገር። ስለዚህ አንድ ሰው የእውነተኛ የክርስቶስ ልብ ያለው የእውነተኛ የክርስቶስ መንፈስ ያለው አገልጋይ ከራሱ ይልቅ ባልንጀራው እንደሚሻል በትሕትና ይቆጥራል። ሁለተኛ ለሚያገለግለው ሰው እያፈቀረው እየወደደው ነው የሚያገለግለው። ማገልገል ብቻ አይደለም፣ ወንጌልን መስበክ ብቻ አይደለም ማለት እኮ እያፈቀርናችሁ የእግዚአብሔርን ወንጌል ለማካፈል ብቻ አይደለም። አሁን ወንጌል ማገልገሉ አይደለም እኮ ወንጌሉን ለማገልገል ብቻ ሳይሆን የገዛ ነፍሳችንን እንኳን ልናካፍላችሁ የገዛ ነፍሳችንን እንኳን አሳልፈን እንሰጣችሁ የዚህን ያህል ድረስ ወደናችሁ አፍቀረናችሁ ነው የምናገለግላችሁ እያለ ነው። እንዳንከብድባችሁ በገዛ እጆቻችን እየሰራን ነው። በአንዱም ላይ እንዳንከብድ መልእክታችንን እንጂ እኛ እንዳንከብድበት ብሎ በገዛ እጃችን እየሰራን እናገለግላችኋለን አለ። ምን አይነት መንፈስ እንደተካፈለ ሐዋርያው ጳውሎስን መመልከት፣ የሚያገለግላቸውን ሰዎች ምን ያህል ከሱ ይልቅ በትሕትና እንደሚበልጡ አድርጎ እንደሚቆጥራቸው እንደተናገረውም ከሚሰማኝና ከሚመለከተኝ ሰው የምበልጥ አድርገው እንዳይቆጥሩኝ ሲሉ ስል ትቼዋለሁ ይህንን መገለጥ ብሎ ሐዋርያው ጳውሎስ እንኳን መገለጡን እንኳን የማያወራበት ምክንያቱ ከሚሰሙት ሰዎች እንደሚበልጥ አድርገው ሰዎች እንዳይቆጥሩት ነው። እንግዲህ አሁን ይሄ ጌታ ኢየሱስ ክርስቶስን በዓይኑ የተመለከተ ሐዋርያ አገልጋይ ጌታ ኢየሱስ ክርስቶስን ፊት ለፊት ያየው ሐዋርያ የሚያገለግላቸው ሰዎች ጳውሎስ ከነሱ እንደሚበልጥ እንዳያስቡ ምን ያህል ዋጋ እንደሚከፍል ተመልከቱ። እንደዛ ብቻ አይደለም፣ የሚያገለግላቸውን ሰዎች ምን ያህል እንደሚጠነቀቅላቸው ምን ያህል እንደሚወዳቸው ተመልከቱ። የሐዋርያት ሥራ 20 ቁጥር 29 ላይ እንደዚህ ይላል። ይሄ እስያ ወንጌልን ካገለገለ በኋላ ወደ እስያ ከገባ ጀምሮ የደረሰበትን መከራ እንግልት ከተናገረ በኋላ ወደ ኢየሩሳሌም ሊሄድ ነው። እንግዲህ ብዙ መከራና ብዙ ፈተና እንደሚጠብቀው እዛም ደግሞ ያውቃል እና ይሄንን ይላል፣ ከሄድኩኝ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገር የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ አውቃለሁ። በየትኛውም ዘመን ያለ ችግር ይሄ ነው። እኔ ከሄድኩኝ ለመንጋው የማይራሩ ጨካኞች። እንግዲህ የዘመኑ አገልጋዮች የክርስቶስ ልብ አለን የሚሉ ከሆነ እንደ ጳውሎስ የሚያገለግሉት ሰው ከነሱ እንደሚበልጥ አድርገው ሊቆጥሩት ይገባል። ሊጠነቀቁለት፣ ሊወዱት፣ ሊያፈቅሩት፣ ሊንከባከቡት፣ ካላቸው ቆርሰው ሊያጎርሱት እንጂ ያለውን ሊነጥቁ አይገባም። የእውነተኛ የወንጌል አገልጋይ ባህሪ ይሄ ነው። ስለዚህ ጳውሎስ ምን ያህል ደግሞ ሕዝቡን እንደሚጠነቀቅላቸውና እሱ ሲወጣ ደግሞ ሌሎች ተኩላዎች፣ ሌሎች ጨካኞች ለመንጋው የማይራሩ ደግሞ ሾልከው እንደሚገቡ ይናገራል። ገላትያ መጽሐፍ ምዕራፍ 2 ላይ እንዲያውም ምንድን ነው የሚለው? በክርስቶስ ያለንን አርነት ይሰልሉ ዘንድ አለ። ገላትያ መጽሐፍ ምዕራፍ 2 ላይ በክርስቶስ ያለንን አርነት ይሰልሉ ዘንድ ሾልከው በስውር ስለገቡ ሐሰተኞች ወንድሞች ነው ይላል። እንግዲህ ሐሰተኞች አገልጋዮችና ሐሰተኞች ወንድሞች ምንድነው የሚያደርጉት? በክርስቶስ ያለንን አርነታችንን ይሰልላሉ። በክርስቶስ ያለንን አርነታችንን በትምህርታቸው ይነጥቁናል። በክርስቶስ ያለንን አርነት ከሳጡን በኋላ ደግሞ እኮ አይተውንም፣ የራሳቸው ባሪያ ደግሞ ያደርጉናል። እዚሁ ገላትያ መጽሐፍ ምዕራፍ 4 ቁጥር 17 ላይ ምን ይላል ሐዋርያው ጳውሎስ ራሱ እንደዚህ ይላል፣ በብርቱ ይፈልጓቸዋል፣ ለመልካም አይደለም፣ ነገር ግን በብርቱ ትፈልጓቸው ዘንድ በውጪ ሊያስቀሯችሁ ይወዳሉ አለ።
በብርቱ ይፈልጓቸዋል፣ ነገር ግን ለመልካም አይደለም። ነገር ግን በብርቱ ትፈልጓቸው ዘንድ እነሱ መልሰው እንዲፈልጓቸውና በውጪ ሊያስቀሯችሁ ነው። ስለዚህ እነኚህ የሐሰተኛ ወንድሞች ባህሪ ምንድነው? ለመንጋው ያራሩ ጨካኞች ናቸው። ትምህርታቸው ለራሳቸው ባሪያ እንዲሆኑ ነው የሚያደርጓቸው። የራሳቸው ተላላኪ እንዲሆኑ ያደርጓቸዋል እንጂ ወደ ክርስቶስ አያስጠጓቸውም። በክርስቶስ ያለውን አርነታቸውን አይነግሯቸውም። በነፃነት እንዲኖሩ በነፃነት እንዲወጡ እንዲገቡ አያደርጓቸውም። ስለዚህ የክርስቶስ ልብ ያለው አገልጋይ ይሄንን አያደርግም። የክርስቶስ ልብ ያለው አገልጋይ በምዕመኑ ላይ በሚያገለግለው ሕዝብ ላይ አይነግስም። የሚያገለግለው ሕዝብ እንዲንቀጠቀጥለት እንዲፈራው አያደርግም። አባትነት የሚል ትምህርት እያስተማሩ እነሱን እንድትሽቆጠቆጡላቸው እንደ መሬት እንድተነጠፉላቸው ከአንደበታቸው የሚወጣው ቃል የእግዚአብሔር ቃል እንደሆነ አድርገው እንድትቀበሏቸው የሚያደርጉ ሐሰተኛ አገልጋዮች አሉ አሁን በዘመናቸው። በጭራሽ ትምህርቱን እያስተማሩ እንኳን ትክክለኛውን ትምህርት እንኳን እያስተማሩ እንደ ጳውሎስ ወንጌልን ሰብካችሁ ብቻ አይደለም ሕይወታችንን ነፍሳችንንም አሳልፈን ልንሰጣችሁ፣ ገንዘቡን አይደለም ያለውን ነገር አይደለም ሕይወቱን አሳልፎ የሚሰጥ ነው የእውነተኛ ወንጌል አገልጋይ ባህሪ ማለት ነው። የክርስቶስ ልብ አለን ሲል አንድ አገልጋይ እኔስ የክርስቶስ ልብ አለኝ የክርስቶስ አእምሮ አለኝ ካለ የክርስቶስ አስተሳሰብ እንደ ክርስቶስ የሚራራ ልብ እንደ ክርስቶስ በትህትና የተሞላ ልብ ሊኖረው ይገባል። ኢየሱስ ክርስቶስ በእግዚአብሔር መልክ ሲኖር የነበረ ነው። ኢየሱስ ክርስቶስ ለኛ ሲል ግን ለሞት ይኸውም የመስቀል ሞት እንኳን ምን ሆነ የተዋረደ ሆነ ይለናል። ስለዚህ የአገልጋይ የእውነተኛ አገልጋይ መገለጫው ይሄ ነው። አንደኛ ባልንጀራውን ወይም ደግሞ ሌላውን የክርስቶስን አካል ብልት ባሪያ አያደርግም። ብልት እርስ በርሱ ይተሳሰባል እንጂ ብልቶች ለአንዱ ብልት እያደሉ አንዱን ብልት ሽሩሩ ብለው የሚንከባከቡበት አይደለም። እርስ በርስ የሚተሳሰቡበት፣ እርስ በርስ የሚገጣጠሙበት፣ እርስ በርስ እየተረዳዱ የሚያድጉበት ነው። ዘንድሮ ግን ያለው ምንድነው? ልንገስብህ ነው። እንደ አህያ ልጋልብህ ነው። አንተ እንደ ውርንጫይቱ ነኝ፣ እኔ ደግሞ በላይክ ላይ ልንገስብህና እኔን ይዘህ ተንቀሳቀስ ነው። በቃ ስብከታቸው እነሱን የሚያነግስ እነሱን ከፍ የሚያደርግ እነሱን በሰው ልብ ውስጥ የሚያስገባ እንጂ ክርስቶስን የሚያስገባ አይደለም። የመስቀሉን ስራ የሚያወራ አይደለም። እነሱን እንድትፈሯቸው እግዚአብሔር ያላለውን ከንቱ ተስፋ በመናገር እግዚአብሔርን ውሸታም የሚያሰኙ ጨካኞች፣ ለሚናገሩት ደግሞ የማይፈሩ ደፋሮች አገልጋዮች አሉ። አገልጋይ ብቻ አይደለም ደግሞ ምንም ደግሞ አለ። ለራሱ ሐሰተኛ ትምህርት የሚያስተምርለትን ፈልግ ደግሞ አለ። ምክንያቱም በኋለኛው ዘመን እንደዚህ አይነት ምዕመኖች እንደሚኖሩ ደግሞ ሐዋርያው ጳውሎስ በሁለተኛ ጢሞቴዎስ መጽሐፍ ምዕራፍ 4 ከቁጥር 3 ላይ ይናገራል። ሕይወትን የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና፣ ነገር ግን ጆሮአቸውን የሚያሳክክ ስለሆነ እንደገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። እውነትንም ከመስማት ጆሮአቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። ለራሳቸው እንደራሳቸው ምኞት የሚያገለግል አስተማሪን ያከማቻሉ። አሁን አብዛኛው ምዕመን እውነት የሚነግረውን ሰው አይፈልግም። የሚሸቅጥ ሐሰት የሚናገር መልካም የሆነውን ነገር የሚናገርለትን ሰው ነው የሚፈልገው። እንዲያውም ጳውሎስ ገላትያ ላይ 4 ላይ ምን ይላቸዋል? እውነትን ስለናገርኳችሁ ጠላት ሆንኩባችሁን ይላቸዋል። አሁን እውነትም የሚናገር እንደ ጠላት የሚታይበት ዘመን ላይ ያለ ነው። ትክክል አይደለም፣ ተሳስተሃል፣ እንደ እግዚአብሔር ቃል ሲመዘን ይሄ መልእክት ይሄ ስብከት ትክክል አይደለም ሲባል አንድ ሰው ህዝቡም አንድ ላይ ይነሳባል። ምክንያቱም እንደራሳቸው ምኞት የሚያገለግል መሻታቸውን፣ ፍላጎታቸውን፣ ማዕዳቸውን የሚያገለግል ሰው ስለሚፈልጉ ማለት ነው። እንዲያውም አንደኛ ጢሞቴዎስ 4 ላይ በመጨረሻው ዘመን 3 ነገሮችን የሚወዱ ሰዎች ይነሳሉ። ራሳቸውን የሚወዱ፣ ተድላን የሚወዱ፣ ገንዘብን የሚወዱ ሰዎች እንደሚመጡ ይናገራል። እዚህም ጋር በመጨረሻው ዘመን ደግሞ ህይወት የሚገኝበትን ትምህርት ደግሞ የማይወዱ 3 ነገር ይወዳሉ። ራሳቸውን፣ ገንዘባቸውን፣ ተድላቸውን ይወዳሉ። ህይወት የሚገኝበትን ትምህርት ደግሞ አይወዱም። አንድ የማይወዱት ነገር ይኖራል፣ 3 ደግሞ የሚወዱት ነገር ይኖራል ማለት ነው። እነኚህ የመጨረሻ ዘመኖች በመጨረሻ ዘመን ይነሳሉ ብሎ ሐዋርያው ጳውሎስ የሚናገራቸው መገለጫዎች ናቸውና
አሁንም በዘመናችን የምንመለከተው ይሄ ነው። ህይወት የሚገኝበትን ትምህርት የሚያገለግል ሰው አይፈልግም ምዕመኑ፣ አስተማሪውም ደስ አይለውም፣ ህዝቡም ደግሞ እንደራሱ ምኞት የሚያገለግለውን አገልጋይ ይፈልጋል። ቤት ትገዛለህ፣ መኪና ትገዛለህ ሲለው ይዘላል፣ ይፈርጣል። ነገር ግን ትምህርቱ የክርስቶስ መስቀል ተኮር፣ ለዚህ ዓለም ሞታችኋል፣ በምድር ያሉ ብልቶቻችሁ ግደሉ፣ በዓለም ያለውን አትውደዱ፣ መብልና መጠጥ ልብስ ከኖረን ይበቃናል፣ ራቁታችንን የመጣ ነውና ራቁታችንን ነው የምንሄደው ብትሉ ግን ማንም አይፈልግም ማለት ነው። ስለዚህ የእውነተኛ የክርስቶስ ልብ ያለው አገልጋይ ባህሪ ይህንን ይመስላል። የክርስቶስ ልብ የክርስቶስን ፈቃድ በማወቅ የክርስቶስን ቃል በመረዳት የሚገኝና የሚመጣ እንጂ እንዲሁ ከመሬት ተነስቶ የሚገኝ አይደለምና ሁላችንም የክርስቶስ ልብ እንዲኖረን ክርስቶስን ፈቃድ በማወቅ የእግዚአብሔርን ሕያው ቃሉን በመረዳት እንደ ክርስቶስ አይነት ልብ እንዲኖረን ልናደርግ ያስፈልጋል። በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም ነው።